ለፍሪጅ ለሁሉም የሚበትን ነው ማለት ነው ይሄ እና ይሄ አሁን እንደምታዩት ይሄ ፍሪጅ የሚሰራ ነው ትልቅ ነው እንደምታዩት ይሄም እንደዛው ፍሪጅ የሚሰራ ነው ጀርመን ቴክኖሎጂ የሚለው እንግዲህ በፀሐይም እሱ 150 ዋት ነው ያኔ እዚህን ግማሽ ነው የሚያክለው ማለት ትችላላችሁ ይሄ 200 ነው ያ 150 43 ኢንች ቲቪ እና 10 አምፖሎችን የመጠቅለል ያ አላህ ከወንጀል አስዳን ያ ረቢ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴት ናችሁ ሊሰላም ናችሁ ያላችሁበት ሰላማችሁ እዚህ ይበል ዛሬ እንግዲህ የመልእክት ማስተላልፈው ሶራን ለሚፈልጉት ብቻ ነው ሶራን ለማትፈልጉት ከተሜ ለሆናችሁ ወይ ደግሞ ገጠር ላይ ቤተሰብ ለሌላችሁ ማሳለፍ ትችላላችሁ ቪዲዮውን አለመመልከት ትችላላችሁ ግን ገጠር ላይ ቤተሰብ ላላችሁ ብዙ ሶላር ላይ ሽወዳና መረዳት ያለባችሁ ይጠቅማችኋል ብዬ አስባለሁ ባትከዙም ወደፊት ስለሚያስፈልጋችሁ እንግዲህ የሶላር እንትን በጣም እየበዛ እየተስፋፋ እየመጣ ነው አሁን ይሄ እንደምታዩት ሁሉንም ዛሬ በዝርዝር ነው ማሳያችሁ እዚህ ጋር ያለው ሶላር አሁን 6 ሶላር ነው ፍሪጅ የሚሰራና ቲቪ የሚሰራውን ለይቼ ነው ማሳያችሁ ይሄ ማቴሪያሉ ነው በሙሉ ይሄ ባትሪው ነው ተከታተሉ አንዳንድ ሰዎች አሉ ልክ ቸገረኝ ስትላቸው አይናቸውን ይዘው የሚጠፉ እንደዚህ አይነት ሰዎች ራስ ወዳዶች ናቸው 9 ጣቶችን ልክ እንደ ሻማ ለኩሰ ብታበራላቸው እንኳን የታለ አንዱ ጣት ይሏል የትኛውም ሰው እንድትበልጡት አይፈልግም ገና እንደሚሳካል ሲያውቁ ይሸሽዋል በአስተሳሰብ ችሎታ ይቃጠላሉ በድርጊት ይበሳጫሉ ሁሉ ጊዜ ውድቀትን ለማየት ዝግጁ ናቸው እነዚህ ሰዎች አንተ እንዳይሳካል ለማድረግ የትኛውንም ጉድጓድ ይቆፍራሉ አንተ ምንም እንዳልተፈጠረ ስራ ላይ ስታተኩር እነሱ ግን አንተ ላይ ያተኩራሉ ሲሳካል ሲያዩ ፊታቸው በእሳት የተለበለበ ከሰል ይመስላል እዚህ ጋር ካርቱኑ በደንብ መመልከት ትችላላችሁ ካርቱኑ አሁን ጀርመን ቴክኖሎጂ የሚለው እኛ የምንወስደው ሶላር ሁሌም ቢሆን አስተማማኝ ነው ጀርመን ቴክኖሎጂ ነው እዚህ ጋር በቃ ይሄ ሁሉም ካርቱኑን ተውት ካርቱኑ ይላወጣል እንበል ግን እዚህ ጋር ጀርመን ቴክኖሎጂ ይላል እዚህ ጋር ውስጥ ማለት ነው መስተዋቱ ውስጥ እዚህ ጋር ጀርመን ቴክኖሎጂ ይባልበታል ማለት ነው ይሄ ሁሉም ጀርመን ቴክኖሎጂ የሚላለው እና ይሄ ደግሞ ይሄ ባትሪ ለምሳሌ ይሄ 100 ዋት ይባላል ይሄ ማለት ነው ይሄ ለምን ነው የሚያገለግለው ለቲቪ እና ለአምፖል ለቻርጀር ለፈለጋችሁ ስልክ አያበላሽም ኦሪጂናል ነው ይሄ ደግሞ ፍሪጅ እና ቴሌቪዥን ቻርጅ አምፖሎች ሁሉም 10 አምፖል ያላቸው ማቴሪያሉ ይው ገመዱ ይሄን ይመስላል ይሄ ደግሞ በውጭ ፀሐይ ላይ ሶላሩ ላይ የሚደረግ ነው ሶላሩ ፀሐይ ላይ ይበላሻል ዝናብ ያበላሻል ምናምን ብዙ ጥያቄዎች አሉ አንዴ በሽቦ ከላይ ይታሰራል ልክ እንደ ቆርቆሮ ነው ይሄ ምንም ፀሐይ ዝናብ ምናምን የሚሰማ ነገር የለውም በውስጥ ገመዱ ይገባል በውስጥ ቆጣሪ አለ ለምሳሌ ይሄ አሁን ቆጣሪ ነው ይሄ ማለት ነው እቺ ቆጣሪ ናት ይሄ ደግሞ እዛ ጋር ለቲቪ ለሁሉም የሚበታተን ኢንቨስተር ተቆጣጣሪ ነው ለቻርጅ ለቲቪ ለፍሪጅ ለሁሉም የሚበትን ነው ማለት ነው ይሄ እና ይሄ አሁን እንደምታዩት ይሄ ፍሪጅ የሚሰራ ነው ትልቅ ነው እንደምታዩት ይሄም እንደዛው ፍሪጅ የሚሰራ ነው ጀርመን ቴክኖሎጂ የሚለው እንግዲህ በፀሐይም በዳመና መሰብሰብ የሚችል ነው በነገራችን ላይ በፀሐይ በሁሉም ነገር እና በጣም ደግሞ ዳመና ስላችሁ ዝናባማ ሆኖ በጣም ጨለማ ድግድግ ከሆነ ያው እንደማታ ስለሚቆጥር የዛን ሰዓት መሳቡን ያቆማል ማለት ነው ከዛ ልክ ፀሐይ ፈንጠር ካለ ግን ዳመና ሲባል አለ ዝናብ የሚዘንብ ጥቁር ዳመናና እንደዚህ ፈገግታ ያለው ዳመና ሲሆን ይሰበስባል ማለት ነው አንደኛ ነገር እዚህ ሶላር ላይ ምጣድ የሚሰራ መፍጫ የቡና መፍጫ የሽንኩርት መፍጫ ውሃ ማሙቂያ ያያላችሁ ብዙ ሰዎች እንዳይሸውዳችሁ እዚህ ጋር ተከታተሉኝ ሶላር ለምትፈልጉ ይሄ ባትሪ
ቡና ስትፈጭበት ልክ እዚህ ጋር ሰክተሽ ቡና ማሽኑ ኃይል አለው። ማሽኖች ኃይለኛ ናቸው። ይሄን የምነግራችሁ ማሽኖች የሀገራችን ማብራት ራሱ በግድ ነው የሚችላቸው። ማሽን በጣም ከባድ ነው ሲወረወር። እዚህ ላይ አሁን ቲቪ፣ ፍሪጅ ማብራት፣ ቻርጀር ትንሽ ፓወር ነው የሚፈልጉት። ትንሽ ፓወር ይበቃቸዋል። የልብስ ማሽን ማሽኖች የተባሉ በሙሉ ስቶቭ ደግሞ ስቶቭና ምጣድ ማለት እዚህ ሀገር አሁን ሌሊት ካልሆነ በስተቀር ስቶቭና ምጣድ መጠቀም አይችሉም። ፓወሩ አይችለውም። ሲጀመር በጣም ፓወር ይፈልጋል እሳት ነገር። እንዴት ነው ሶላርን የፀሐይን ብርሃን እናንተ ለሶላር ማለቴ የፀሐይን ብርሃን እኔ ብቻ በቃ ሰው እንዴት ነው የሚያምነው ነው። ወፍጮ ትፈጭበታለህ፣ ይሄን ታረግበታለህ። ቢያንስ አሁን ይሄ ፍሪጅ የሚሰራው ቢያንስ ለፀጉር ቤት የማሽን ፀጉር አለ አሁን ቻርጅ እየተደረገ የሚሰራ ያን መስራት ይችላል። ቻርጅ ይደረጋል። ከዛ በኋላ ፀጉር ቆረጣ ምናምን ገጠር ላሉት ይሆናል እንጂ የቡና ማሽን ምናምን ይሄ ሁሉንም ነገር ከቻላችሁ ለምን 500 ሺህ አይሆንም ገዝታችሁ ለምን አትጠቀሙ? ማብራት ሄደ መጣ ቆጣሪ ክፈል አትክፈል ማን አላችሁ? ግን አይቻልም። ሶላር የፈለገ ነገር ቢበዛ ይሄ ሙሉ ብትደረድሩት ያን ያህል ፓወር አይሰጥም። ያን ያህል እንደዚህ የሚያኮራ ለምጣድ የሚሆን አይደለም። ፍሪጅ፣ ቲቪ ለተባለለት ይሰራል አይሰራም አይደለም። ይሄ ትንሱ ለቲቪ እና ለማብራት የሚያገለግለው ይቀሰቅሳል ማንኛውንም ነገር። ግን ባትሪው ወዳው ይፈነዳል። ባትሪ ብቻውን ደግሞ በጣም ውድ ነው። ዋናው ይሄ ቆመው አይደለም። ማየት ያለባችሁ አንድ ነገር ዋናው ይሄ ነው። ብዙ ብር አውጥታችሁ የምትገዙት ባትሪ ነው። ይሄ ከሌላ አይሰራም። አያችኋ? ይሄ ደግሞ ይሄ አሁን ምን ጊዜም አይጠፋም 10 ዓመትም ይሄ ማለት ነው። የሚበላሸው የሚያልቀው በ2 ዓመት በ3 ዓመት ይሄን ነው የምትቀይሩት። አሁን በመኪና አላ መኪና እየሰራ ብዙ ጊዜ ምንድን ነው የሚቀይረው? ባትሪ እና ጎማ እያለቀ ይቀየራል። እንደዛ ነው ማመን ያለባችሁ። አሁን ብዙ ጊዜ ይደውላሉ 2 ዓመት 3 ዓመት ከተጠቀሙበት በኋላ ባትሪው አልሰራለ በቃ በማን ነው አገልግሎቱ? ስለዚህ ባትሪ መቀየር አለበት። ያ ባትሪ ይሄ ባትሪ 2 ዓመት 3 ዓመት የሚያገለግላችሁ ማሽን ሳትጠቀሙ ነው። ማሽን ከተጠቀማችሁ 24 ሰዓት መሙላት አይችልም። ይሄ ብትን ነው የሚለው አይችለውም ኃይሉን። አያችሁታ? ያን ነገር እየሰማችሁ ገንዘባችሁን ዝም ብላችሁ ይሄን ይሰራል የሚሄድላችሁን ደግሞ አጣርታችሁ ለምሳሌ 150 ዋት ብያችሁ ይሄን ብያችሁ ትንስቷን ከገዛሁኝ ይሄንን ብያችሁ የማይረባ ነገር ከወሰርኩኝ ያን ለኢሊና የሚሰራ ሰው መሆን አለበት። የምሬ ነው። ገንዘብ እዚች አዱንያ ላይ ሰውን ይሸውዳል። እናንተ በአካል የላችሁም ቤተሰባችሁ አያቅም ብዬ የማይሆን ነገር የሚያስወቅሰኝም በኢሊና አኬራዬን ወይ ደግሞ እንጀራዬን የሚያበላሽ ነገር ማድረግ የለብኝም። እዚህ ዕቃ ላይ እናንተ ገንዘብ ስታወጡ እኔ አስተዋውቄ ወይ 2000 ወይ 3000 ናት። በቤት ኪራይ ወይ በአንድ ምግብ ቤት ሄጄ የምካፍዬ የምጨርሳት ትርፍ ነው የማገኘው እንጂ ከዛ በላይ አልይዝም። ይሄን ሁሉ ግን ዕቃ ላይ ምን ነው የምታወጡት? ለዚች ለትንሽ ነገር ተብሎ ሙሉ ብር እናንተ አውጥታችሁ ስትገዙ እናንተን ማክሰር አይጠበቅብኝም ማለት ነው። አያችኋ? ከዛ ደግሞ ይሄንን ሶላር መግጠም የሚችለው የራሱ የሆነ ባለሙያ ነው። ዝም ብሎ ሰፈር ውስጥ ቲቪ የሚሰራ ኤሌክትሪክ የሚሰራ አይደለም፣ አይገናኝም። የዚህ ባለሙያ ራሱን የቻለ ቤት ለቤት 100 ሜትር ገመድ አሁን ይሄ ገመድ 100 ሜትር ነው። እነዚህ በቃ አስሮ እነዚህን አምፖሎች ገጥሞ እነዚህን ሁሉንም ነገር ከኢንቨስተሩም ከቆጣሪውም ጋር ከዚህ ጋር ማገናኝቶ ልጅ የማይደርስበት ነው መቀመጥ ያለበት። በየጊዜው ልጅ ሲነካው ይበላሻል፣ በኋላ እናበጃለን ብለው በቃ ሶላር መሸጥ በጣም ከባድ ነው ገበያው። ወዲያው ሄደን ገጥመን እንመጣለን። ምን ይላሉ? ተበላሸ ይባላል። አንድ ቤት 3 4 ሰራተኛ መመልስበት አጋጣሚ አለ። ያበላሻሉ ይሄዳል። አያችሁ? ይሄ ሁላ ባለማወቅ ነው። አንቺ ለቤተሰብሽ ገጠር ትሸኛለሽ፣ እነሱ ደግሞ የተባሉትን ካልሰሙ እንዳነኩ ከተባሉ በቃ የሆነ ልጅ መጥቶ ባለጌ ልጅ የሆነ ነገር ያደርግባቸዋል፣ ጥፍት ይልባቸዋል። እና ያለው ነገር ስለ ሶላር ማወቅ ያለባችሁ ግዴታ ይሄ ነበር። ዛሬ ይህን ላሳውቃችሁ ብዬ ነው። አመሰግናለሁ። ይመቻችሁ።